ኃጢአት ላይ ስትወድቅ ከአብ ጋር ብቻ ነው የተጣላሁት ማለት ነው። እኔ እሱን አልጠየኩም። ወዲ ከማን ጋር ተጣላ አላልኩም። ካላወቅ ወደ እግዚአብሔር ተብሎ ተጽፏል። እዛ ጋር ነጥሎ ወደዚህኛው አካል ስላላለ እለፈው። አላልፈውም። እለፈው ብሎ ነገርማ መጽሐፉ ዝም ሲል ዝም ማለት ነው ያለብህ። አይ ዝም አይደለም። አንተንም አያስኬድም። እዛ ጋር አብም አልተባለም ልጁም አልተባለም። መንፈስ ቅዱስ እንደሚማልድ ብቻ ነው የተጻፈው። እንደተጻፈው ውሰድ። አቢሲኒያ ቆይ አንዴ ወንድሜ፣ ይኸውልህ መልስ አለኝ ብለህ እዚህ ክፍል አመጣኸኝ እና አንብበው። ከዛ በኋላው ዝም በል ትለኛለህ፣ እንለፈው ትለኛለህ። እንደዛ ብሎ ነገር ደግሞ የለም። ካነበብን አይቀር ማስረዳት አለብህ። ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ይላል አይደል? አዎ። ስለዚህ ወደ ማን ነው መንፈስ ቅዱስ ይማልደው? አንድ ጥያቄ። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልድልናልና ነው። ይማልዳል። ወደ ማን ነው ይማልደው? ኦኬ። ልብንም የሚመረምረው የመንፈስን ሐሳብ ምን እንደሆነ ያውቃል። ልብን የሚመረምረው የመንፈስ ሐሳብ የሚያውቀው ማን ነው? ልብን የሚመረምረው ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። ማን ነው ይሄን የሚያውቀው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው የሚያውቀው አይደል? አዎ። እሺ፣ ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ራሱ መንፈስ ቅዱስ ያውቃል አይደል? አዎ። መንፈስ ቅዱስ እኛ ውስጣችን ላይ ያለውን የምናስበውን ያውቃል። በጣም ጥሩ። ከዛ በኋላ አብንም ራሱ የአብንም ያውቃል ይላል መጽሐፍ ቅዱስ ላይ። ቆይ ስማኝ። ስለዚህ ያ ያወቀው መንፈስ ቅዱስ እግዚአብሔር የሆነ መንፈስ ቅዱስ መልሶ ለእግዚአብሔር ይማልዳል ተጽፎላል። እዛ ጋር በቃ መንፈስ ቅዱስ ይማልዳል ተብሎ ተጽፏል። ሰውየው ኃጢአት ላይ ስለወደቀ በንስሐ ስላልተመለሰ መንፈስ ቅዱስ በውስጡ ሆኖ እንደሚቃትት ይናገራል። ወደ ማን ነው ይማልደው? ወደ ማን ነው የሚቃትተው? ሰውየው ኃጢአት ላይ ሲወድቅ ከአብ ጋር ብቻ አይደለም የሚጣለው፣ ከአብ ጋር ብቻ አይደለም። ወደ ማን ነው የሚለምነው? ወደ እግዚአብሔር። እግዚአብሔር ማለት ራሱን መንፈስ ቅዱስን የሚያጠቃልላል። ሶስት አካል አለ፣ አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል ስላለ፣ ስለዚህ መንፈስ ቅዱስ ወደ ራሱ ወደ መንፈስ ቅዱስም ይለምናል። መንፈስ ቅዱስ መንፈስ ቅዱስ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ስለሆነ ሰውየው እርቅ የሚፈጽመው ከአብም ከወልድም ከመንፈስ ቅዱስም ጋር ነው። ስለዚህ መንፈስ ቅዱስ ለራሱም ይለምናል፣ ወደ አብም ይለምናል፣ ወደ ወልድም ይለምናል። ቀጥታ አሁን ወደ ዮሐንስ ምንድነው ወደ ዮሐንስ ወንጌል ምዕራፍ 15 ላይ ወደ ጻፈው ወደ ቅርንጫፍ ወደሚለው እንሂድ። አይ ቆይ አንዴ እችን ስላነሳሃት አንድ ነገር ጠቅለን እንሄዳለን። አይ ካነሳው ክፍል ጋር አይገናኝም። አሁን እዛ ጋር ካነሳው በሆነ ጥያቄ ስለሚይዝ ፈርተህ ነው አንተ ስላነሳኸው ዝም ብዬ አላልፍህም። እሺ አሁን ከታች ያሬዶ ከታች ኮመንት የጻፍኩ ነበር። ያችን ስለፈራሃት ከዮሐንስ 15 ጠፋ። ይኸውልህ እኔ አንድ ነገር ልንገርህ ወንድም አለ ፈራህ አላልኩም። ከአንደበቴ ፈሚፍልም እስቲ አንብበውና አለመፍራትህን አለመፍራትህን ላሳይ። አንብበው ዮሐንስ ወንጌል ምዕራፍ 15ን አንብብና አለመፍራትህን ላሳይ። አቢሲኒያ ይኸውልህ እኔ አላቅም። እኔ ከመንደር ሐሳብ ወጥቻለሁ። የመንደር ሐሳብ ነው አሸነፍኩ፣ ፈራኸኝ ምናምን ከመንደር ሐሳብ አድጌ ወጥቻለሁ። መንደር ህፃናት ሆነ ነው እንደዚህ የምንለው። እሺ አሁን ምን እያደረክን ያለኸው? ለምሳሌ ስማኝ አቢሲኒያ አንዴ ስማኝ። እኔ እስካሁን ሳወራ አንተን ፈርተህ ነው ይህን ክፍል ያላስረዳኝ አላልኩ። ፈርተህ ነው እንለፈው የምትለኝ አላልኩ ብያለሁ። ተጽፎ የተጻፈውን አልቀበል አልከኝ። የተጻፈው እዛ ጋር ከማጋ እንደሆነ አይናገርም፣ ከአብ ጋር ከወልድ ጋር አይልም። ያስታርቅ እንደሚማለድ ተጽፏል። እንደተጻፈው ተቀበልና ለምን አታልፍም? አላልፍም፣ እጠይቅሃለሁ። ምክንያቱም እዚያ ያመጣኸኝ መልስ ሰጣለሁ ብለኝ ነው እንጂ እንለፈው ልትለኝ አይደለም። ስለዚህ መልስ ሰጣለሁ ብለኝ ያመጣኸኝ። ብፈራ ኖሮ እሺ እስቲ እናንብበውም አልልህም። ስለዚህ ይሄ ፈራኝ የሚለውን ያልበሰለ እንደው የህፃን ሞቲቭ ይቅርብ። እሺ ወደ አነሳው ነጥብ ወደ ማቴዎስ ማነው ዮሐንስ ወንጌል ምዕራፍ 15 እዚህ ጋር አሁንም እየጠየቅኩ ነው። ወደ ማን ነው የማልደው? ክፍሉ ላይ ወደ ማን አይልም። ከእግዚአብሔር ጋር አንድ አማኙ በኃጢአት ሲወድቅ የተጻፈውን ቃል በቃል ደግሜ ላንብብልኝ። ያልተጻፈውን አይደለም። ወደ ወልድም ይለምናል ማለት ነው አይደል? ነው። እንዲሁ ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ወደ ማን ልብንም ወደ እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ነው። አዎ እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ነው። መንፈስ ቅዱስ ለራሱም ይለምናል፣ ለወልድም ይለምናል፣ ለአብም ይለምናል። አዎ ሰውየው ኃጢአት ላይ ሲወድቅ ሲደክም እዛ ቦታ ላይ መንፈስ ቅዱስ በውስጡ ሆኖ የሚቃትተው የሚያገዘው
የተጣላው ከአብ ጋር ብቻ ስላልሆነ ከልጁም ከኢየሱስ ክርስቶስ ከመንፈስ ቅዱስ ከራሱ ጋርም ስለሆነ ሰውየው ስለዚህ እንዲመለስ በጣም ጥሩ እንዲጸጸት እንዲመለስ በውስጡ ላይ ሆኖ መንፈስ ቅዱስ ይጮሃል። በቃ የተጻፈው ወደ እንደዛ ማን ነው። ይጮሃል? ወደ ማን ይለምናል? ወደ ወልድም ወደ እግዚአብሔር። ወደ አብም ወደ ራሱ። አዎ እግዚአብሔር ማለት አብ፣ ወልድ፣ መንፈስ ቅዱስ ነው። በጣም ስሙ እንግዲህ እየሰማችሁ ነው ሁላችሁም። ስለዚህ ወልድ ራሱ እ። በመንፈስ ቅዱስ አ- በ- ይለመናል። አንዴ በነገራችን ላይ የሚለምነው አንዴ ለእኛ ብቻ ነው። አንዴ ለእኛ ስማኝ ብቻ ነው። አንዴ ልመናው አንተን አጠቃልልም። አንዴ ስማኝ፣ ችግር የለውም። መንፈስ ቅዱስ ለእኛ ብቻ ነው የሚለምነው አልከኝ? አዎ ለተቀበሉት፣ ኢየሱስን ላልተቀበለ ሰው መንፈስ ቅዱስ አያማልድም፣ ውስጡ ላይ ሆኖ አይቃትትም። መንፈስ ቅዱስ በውስጡም አይኖርም። እሺ ይሁን፣ ችግር የለውም። መልካም። ስለዚህ አሁን ለአንተ መንፈስ ቅዱስ ይለምንልሃል። ወደ ማን ይለምናል? ወደ ወልድም ይለምናል። ስለዚህ ወልድ ራሱ የመንፈስ ቅዱስን ልመና ይቀበላል አይደል? ሚውት አድርጌ እያወራሁ ነበር፣ ይቅርታ። ምንድን ነው? ስለዚህ ወልድ ራሱ ልመና የሚቀበል የመንፈስ ቅዱስን ምልጃና ልመና ይቀበላል። እንደዛ ይቀበላል ብሎ ክፍሉ አልተጻፈም። ውስጣችን ላይ ሆኖ ግን መንፈስ ቅዱስ እንደሚማልድ ይማልዳል እኮ አልከኝ እንደሚቃትት ተናግሯል። እኮ። ወደ ማን ስለ ወደ ወልድም ወደ አብም እኮ አዎ አልከኝ ይኸውልህ አይደለ? ኢየሱስ ስለዚህ ክርስቶስ ምንድን ነው ያለው? እሺ አንድ በዮሐንስ ስማኝ ወንጌል ምዕራፍ አንድ ስማኝ 14 ቁጥር 14 እና 15 ላይ አረ ስማኝ እ፣ በእናትህ አቢሲኒያ ክሊር አድርገህልኝ ወደዛ እንሄዳለን። ስለዚህ ኢየሱስ ክርስቶስ የመንፈስ ቅዱስን ምልጃና ልመና ይቀበላል። ክፍሉ ላይ ኢየሱስ አብ የሚል ክፍል አልተቀመጠም። ክፍሉ ላይ ኦኬ። የተቀመጠው ስለዚህ ድጋሚ እንደዚህ ነው። በደንብ ልመልስህ። ስማኝ፣ መንፈስ በደንብ ቅዱስ አዳምጠኝ። ቆይ እየሸወርክ እያታለልክ ስለሆነ መንፈስ ቅዱስ ወደ ማን ነው የሚላከው? አልሸወርኩም። ክፍሉ ላይ የተጻፈው ይኸውልህ፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ወደ ማን ይማልድልናል። ወደ ማን ነው የማልደው ስልህ ምን አልከኝ? ወደ እግዚአብሔር። እግዚአብሔር ስል ደግሞ አብ ወልድ መንፈስ ቅዱስ አይደል? አብ ወልድ መንፈስ ቅዱስ ነው። እዛ ቦታ ላይ አልተጻፈም። በጣም ወደ ጥሩ፣ ኢየሱስ ወደ ችግር ራሱ የሚል የለውም። ወደ እግዚአብሔር ብቻ ነው። ስለዚህ ምን አልክ? ልመናው የሚቀርበው ምልጃው የሚቀርበው ለአብም ለወልድም ለመንፈስ ቅዱስ ነው አልከኝ አይደል? የመንፈስ ቅዱስ ምልጃ የሚለውን በአማኝ ውስጥ ሆኖ መቃተት፣ አማኙ በሚወድቅበት ወንድሜ ሰዓት ላይ መንፈስ ቅዱስ በሚደክምበት ሰዓት ላይ ድካሙን መንፈስ ለማገዝ ቅዱስ አማኝ ውስጥ ያለው መንፈስ ቅዱስ ጥሩ፣ እንደሚማልድ እንደሚቃትት ነው የተጻፈው። በጣም ጥሩ። ስለዚህ ወደ ማን መቃተት ማለት መለመን መጸለይ ነው። ወደ ማን ነው የሚቃትተው? ወደ አብ ወደ ወልድ ወደ መንፈስ ቅዱስ አይደል? ወደ እግዚአብሔር ብቻ ነው የተባለው። ነጥሎ የተጻፈው ነገር የለም። እግዚአብሔር ማለት ነው ስለ ማን ነው አልከኝ? አብ፣ ወልድ፣ መንፈስ ቅዱስ አንድ ስለዚህ አምላክ። ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው መንፈስ ቅዱስ የሚቃተው የሚለምነው የሚጮኸው አይደል? የኔን ምልከታ አስቀምጬልሃለሁ። መጽሐፍ ቅዱስ እንደሚናገረው አንተ መንፈስ ቅዱስ ወደ ማን ነው የሚለውን አንተ ምን ብለህ ታምናለህ? አይ፣ በጣም ወደ ጥሩ። ወልድ ብቻ። እሺ አሁን ወደ እንሂድ፣ ወደ ክፍሉ እንሂድ፣ ወደ ወደ ራስ ዮሐንስ። እሺ እንሂድ፣ ችግር የለውም። ለሰሚ መተው እኮ ነው ዋናው፣ ሰሚ እሺ ስላለ እሺ ለሰሚ መተው ለሰሚ ነው። ጥሩ። እሺ እሺ ዮሐንስ ወንጌል ምዕራፍ 15 ልመለስ። እሺ እውነተኛ ወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። እሺ በማን ያለውን? በእኔ ያለውን። ኧረ ቆይ በእኔ ያለውን አንተ በግንዱ ላይ ነው ያለው። እየሰማ በእናትህ አቢሲኒያ አንዴ ስማ፣ ላንብብ እንጂ ምን ሆናል? ድምፅህን ቀንሰው ፕሊዝ። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። በጣም ጥሩ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ይህ ቅርንጫፍ በክርስቶስ ነው ያለው ወይስ አይደለም? እሺ እውነተኛ የሆነ ግንዱ ማን ነው? ኢየሱስ ነው። እዚህ ክፍል ላይ ግንዱ ኢየሱስ ነው። ግንዱ ላይ ያለ ነው ደግሞ እኛ አማኞች ክርስቲያኖች ነን። አንተ ግንዱ ላይ ነው ያለው። ጴንጤዎቹ ነው የምትለኝ? አዎ ይሄ ክፍል ለእኔ ነው የተጻፈው፣ ለአንተ አይደለም። ለዳኑ ሰዎች ነው የተጻፈው። ይሄ ለጴንጤ የተጻፈው? አዎ ለጴንጤ? አዎ ለክርስቲያኖች፣ ለወንጌል አማኞች፣ ኢየሱስ ክርስቶስን ለተቀበሉ አምነው ለዳኑ ለሰዎች በሙሉ። ጥሩ እሺ። ስለዚህ እንደዛ ከሆነ አንደኛው ከፕሮቴስታንት ውስጥ እንግዲህ ከወንጌል አማኞች ውስጥ ከእናንተ ውስጥ ካልቪኒስቶች አሉ አይደለ? ካልቪኒስቶችን ይመለከታል። የሉም። 40 ማይሞሉ ሰዎች ናቸው። 40 ሚሊዮን ህዝብ ላይ 40 ማይሞላ ሰው የራሱ ምልከታ ይዞ ወጣ እንጂ እንደዛ የሚያምን የወንጌል አማኝ የለም። ካልቪኒስቶችን ይመለከታል። እኔ ካልቪኖች እነዚህን ይመለከታል። ካልቪኖች በምን እንደሚያምኑ ታውቃለህ? መልስልኝ። ይመለከታል ወይስ አይመለከትም? እሺ በመጀመሪያ ካልቪኖች በምን እንደሚያምኑ ታውቃለህ? አቢሲኒያ ይመለከታል አይመለከትም በለኝ። ምክንያቱም አሁን ደረጃ እየመደብክ እያወጣ ስለሆነ ይሄ ይመለከታል እነሱን አይመለከትም። አምነው ከዳኑ ወንድሜ፣ ስለዚህ እነሱን አያካትትም። ኦኬ አላመኑም። ጥሩ አምነው ከዳኑ
ስለዚህ አምኖ አልዳኑም ከዳኑ አላመኑም እነሱ። ማንንም ኢየሱስ ክርስቶስ ለዓለም ነው የሞተው። ያንን አምኖ ለዳነ በሙሉ ነው የሚመለከው። እዚህ ግን ክፍል ላይ እነሱም በእኔ ያለው ብሏል ኢየሱስ። አቢሲኒያ ስማኝ ወንድሜ፣ እነሱም ግን ጴንጤ ነን ነው የሚሉት። እነሱም ፕሮቴስታንት ውስጥ ነው ያሉት። አዎ እነሱ አሁን እኮ ወንጌላውያን ነው የሚሉት አይደል በወንጌል አያምኑ እንዴ? አልዳኑም እኮ አልከኝ። በወንጌል ቢያምኑም አልዳኑም እሺ፣ አልከኝ። ግን የእነሱን እይታ አይተኸው ታውቃለህ? በምን እንደሚያምኑ? በደንብ አውቀዋለሁ ወንድሜ። እሺ፣ ለምሳሌ ከማወቅም አንተ በፊት ከማን ጋር ለምሳሌ ታውቃለህ በዚህ ጉዳይ? ኤፌሶን ምዕራፍ 1 ስለዚህ ከቁጥር 4 እስከ 6 ተመልከት ወንድሜ፣ አንብበህ ስበክ ወንድሜ ብትባል ምን ትሰብካለህ? ወንድሜ ስማኝ፣ እሱ ከነሱ ጋር አውራ። እኔ አጋንንታዊ ትምህርት ነው የሚያስተምሩት ብዬ የምፈርጅ ሰው ስለሆንኩኝ ከነሱ ጋር አውራ። እሱ ኢቭን እሺ፣ አንተም አልዳንኩም ብዬ ይሄን ነው ጥያቄ የማስተምረው። የእነሱ መዳን አለመዳን እነሱን ጠይቃቸው ብዬ ልለፍ። ይኸውልህ እኔ ከአማን ጋር በዚህ ጉዳይ ራሳዎች ተወቻለሁ። ስለዚህ ገብተህ ዩቲዩብ ላይ መልከት ትችላለህ። በዚህ ጉዳይ ከእሱ ጋር ያወራሁት አሁን እሺ፣ ምን ጥሩ። እያልክ ነው? ስለዚህ ካልቪኒዝሞች አልዳኑም፣ የክርስቶስ እነሱን አካል ጠይቃቸዋል። አይደሉም። እነሱን ብጠይቃ ይሻለኝ። አሁን በአንተው መንገድ በአንተው መንገድ ነው አንተ አልክ ያልከውን ነው። ስለዚህ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ስለዚህ በክርስቶስ ሆኖ ፍሬ አለማፍራት ይቻላል ማለት ነው አይደል? ክፍሉ ላይ በደንብ አስተውለህ ከሆነ በእኔ ያለውን ይላል። በግንዱ ላይ ያለው በኢየሱስ ክርስቶስ ግንድ ላይ ያለው ኢየሱስ ክርስቶስን ተቀብሎ አምኖ የዳነ ሰው ነው። ይህን ክፍል ስታነብ ይሄ እኔን አይመለከትም፣ የአንተ ምልከታ ግን እንዴት ነው ብለህ ንገረኝ። አቢሲኒያ ወንድሜ ስማኝ። ስለዚህ በክርስቶስ በግንዱ ላይ ሆኖ ፍሬ አለማፍራት ይቻላል ማለት ነው አይደል? አረ እውነተኛው የኔ ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ይሄ የሚያመለክተው አንድ የዳነ ሰው ኃጢአት ውስጥ ለምንድነው ፍሬ ያላፈራው? እሺ፣ ከዛ በፊት ግን ይሄ ክፍል አንተን እንደማይመለከት እኛን ግን እንደሚመለከት ተማምናል። እንደፈለግክ በረው፣ አንተ መብትክ ነው። እሺ፣ ምክንያቱም የወይን ግንድ የተባለው ኢየሱስ ነው። የወይን ግንድ የተባለው ኢየሱስ ነው። በእኔ ያለውን ቅርንጫፍ ያለው ደግሞ እኛ ነው። ኢየሱስ ክርስቶስን ተቀበለን የዳነን ሰዎችን ነው። አቢሲኒያ ስማኝ፣ ይኸውልህ አንድ ቆይ ጸድዬ፣ ይኸውልህ አቢሲኒያ የጴንጤን ትምህርት መጽሐፍ ቅዱስ መዝነ ነው እንዳልዳናችሁን ያሳያል። አሁን ግን እሱን አይደለም እየመዘን ያለ ነው። ይሄ ለዳኑ ሰዎች የተጻፈ ነው። አንተ ደግሞ አልዳንክም። ጥሩ እሺ፣ አሁን እየመለስክልኝ ሂድ፣ እንደፈለክ በለው። ኦኬ እሺ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ይህ ቅርንጫፍ ፍሬ ያላፈራው ለምንድን ነው? ሰዎቹ በተለያየ መንገድ ኃጢአት ላይ ወድቀው ሊሆን ይችላል፣ ደክሞ ሊሆን ይችላል። ስለዚህ መዳንን ታጠዋለህ ማለት ነው። በዛው ኃጢአት ግን ንስሐ ሳይገቡ የቀሩ እንጂ አንዴ ኃጢአት በሰራ ቁጥር ሁሉ ስምም ይሰርዘዋል። አንዴ ከሕይወት መጽሐፍ ላይ ይሰርዘዋል፣ አንዴ ጽፈዋል፣ ይሰርዘዋል። እንደዛ አይደለም። ንስሐ ካልገባ መዳንን ታጠዋለህ። ንስሐ ሳይገባ በዛው ቀጥሎ በዛው ከኖረ ሰውየው አልዳንም። ንስሐ ባለመግባትህ መዳንን ታጠዋለህ ማለት ነው። ንስሐ ባትገባ በዛው ኃጢአት ከቀረ በኃጢአት ተዘፍቀ በዛው ኃጢአት መኖር ከጀመርክ ታጠዋለህ መዳን። በጣም ጥሩ። ስለዚህ አንደኛ የፕሮቴስታንት ትምህርት መዳን አላጣውም የሚለው ትምህርት ወደቀ ማለት ነው። አይደለም፣ እንደዛ አይደለም። አመልከታው እንደዛ አይደለም። ከእነሱ አንደበት ነው መጠየቅ ያለብን። ያሉትን ነው የምነግርህ፣ የሰማሁትን። ስለዚህ ከኔ ከአንድ በጆሮ የሰማሁትን አላጣውም ያሉት ነበር ነው። በአንተ አካሄድ እንደዛ ከሆነ አንድ ሰው እስኪሞት ድረስ ምንም ኃጢአት መስራት የለበትም። ስማኝ። ስለዚህ ምንድነው ማድረግ ያለብህ መሰለው ወንድሜ? ብዙ ያልዳኑ መዳንን አላጣውም እያሉ ያልዳኑ ፕሮቴስታንት ወንድሞች አሉ። እነሱን ሰብስበህ አንድ አድርጋቸው። መጀመሪያ ኧረ ተው የተለያየ አስተምሮ ነው ያለን በመዳናችን ላይ ብለህ እነሱን ሰብስበህ ልታወራቸው ይገባል። መዳን አናጣም ያሉት እነሱ እንደዛ አይደለም። አንድ ክርስቲያን ያመነ የዳነ ሰው ኃጢአት ሲሰራ ይጸጸታል፣ ንስሐ ይገባል። ስማኝ ወንድሜ፣ ስለዚህ እየዳንክ ነው። ስለዚህ አሁን አንተ እየዳንክ ነው። መዳን ልታጣው ስለምችል መዳን ዕለት ዕለት እየፈጸሙ ነው አይደል የምትሄደው? መዳንን የዳነ ሰው ይፈጽማል። መዳኑን ካልፈጸመ መዳኑን ያጣል ያጣው። መዳኑን መፈጸም ማለት ኃጢአት ላይ ወድቆ ንስሐ ሳይገባ በዛው በኃጢአቱ ተዘፍቆ ከቀረ ያ ሰው አልዳንም፣ አይገባም። መዳኑን እያስጠበቀ መዳኑን እያጸና ካልጠበቀ መዳኑ ያጣል ያጣው። እያጸና ስትሬን ለምሳሌ የምታጸናው እንዴት ነው? መዳኑን ያጣል ያጣው። እያጸና የሚለውን ያንተን ምልክት አስቀምጥልኝና ላስረዳ። እኔ ከኔ አትኮርጅ፣ ያንተን ንገረኝ። ምን ኮርጃ እንዴ? ስለዚህ መዳንህን የምታጸናው እንደ ፕሮቴስታንት ንገረኝ። እኔ እንደ ኦርቶዶክስ የራሴ አስተምረዋለሁ። አንተ ፕሮቴስታንት ያንተን ንገረኝ። እኔ አማኝ ነኝ። እኛ ይኸውልህ መድኃኒቱን ኢየሱስን ይዤ ነው የመጣሁት። መድኃኒት የሆነውን ኢየሱስ። ጥሩ እሺ፣ ስማኝ። መዳንህን ካልፈጸምከው መዳንን ታጣዋለህ አይደል? መዳን መፈጸም ማለት አንተ በስራ የሚፈጸም አይደለም። አንድ ሰው ኃጢአት ላይ ሊወድቅ ይችላል። አንድ ክርስቲያን የፕሮቴስታንትን መዳን አፈጻጸም ትነግረኛለህ።
መዳንን ካልፈጸምከው መዳንን ታጣው አታጣው? አንድ ክርስቲያን ኢየሱስ ክርስቶስን አምኖ ተቀብሎ የዳነ ክርስቲያን ኢየሱስን እየመሰለ ነው። ኢየሱስን እየመሰለ ይኖራል። ኃጢአት ላይ ሊወድቅ ይችላል። ኃጢአት ላይ ሲወድቅ ግን ንስሐ ገብቶ ተጸጽቶ ንስሐ ገብቶ ወደ እግዚአብሔር ይጸልያል። በጣም ጥሩ። ንስሐ ካልገባ መዳኑን ያጣዋል አይደል? ንስሐ አልገባ ሲጀመር ንስሐ ካልገባ ካልተጸጸተ ያ ሰው መጀመሪያው ነው ያልዳነ ሰው ነው። ድኖማ የክርስቶስ አካል ሆነ እኮ ይኸው። በቃ የክርስቶስ አካል የሆነ ሰው ኃጢአት ሰርቶ ዝም አይልም። ይኸው ይወገዳል ፍሬ ስላላፈራ ይላል እኮ። ፍሬ ማፈራው ኃጢአት በሰራ ቀን ነው የምትጣለው የምትቆረጠው። ወንድሜ የምትቆረጠው መቼ ነው? ስማ እያወራን ያለ ነው። አንድ ሰው ኃጢአት ሰርቶ ፍሬ ማፍራት አቅቶት የስጋ ፍሬ እያፈራ ወደ መንፈስ ፍሬ መምጣት ካልቻለ መዳኑን ያጣዋል። ያጣው በኃጢአት ተዘፍቆ በዛው ቀረ መዳኑን ያጣል። ጎበዝ። ግን በአንተ አኬድ ከሆነ ሰውየው ኃጢአት በሰራ ቁጥር ይቆረጣል። ምድር ላይ አንድ ሰው አይኖርም ኃጢአት በሰራ ቁጥር ሰው የሚቆረጥ ከሆነ። አቢሲኒያ ተስማማን እኮ ወንድሜ። በቃ ስለዚህ ይኸው ግን ይህንን ኢየሱስ ክርስቶስን ያሬዱ ለምን አትቀበልም? ስለዚህ ወይ አቢሲኒያ ወንድሜ አንዴ ከኔ ጋር ሆነሽ ወንድም አለ ይኸውልህ። ስለዚህ አሁን በምን ተስማማን? እናንተ አንድ ሰው ኃጢአት እየሰራ ጌታን ተቀበላል ከመጨረሻ ላይ ኃጢአት እየሰራ በደል እየሰራ በንስሐ ካልገባ መዳኑ ያጣዋል። ይሄ እንግዲህ ይሄንን ከሌሎቹ ፕሮቴስታንት ወንድሞች ጋር እግዚአብሔር ይርዳ። እንግዲህ አሁን በውስጥ ይቀጠቅጠዋል። እንግዲህ አሁን መዳንን አንድ ሰው ካልካደ መካዱ ብቻ ነው የሚያሳጣው እንጂ ኃጢአት መስራቱ አያሳጣውም የሚለውን ሁሉ ውሃ በላሃባቸው። ይኸው ኮመንት ላይ አያጣውም እያሉ ይጽፍልሃል። ስለዚህ እነሱ ይልቅ ፎሎ አድርገህ ብታድናቸው ይሻላል። ይህን ጌታ ተቀበል ከምትል እነሱን የጌታ አስቀብላቸው። ምክንያቱም ፈጽሞ ሁለታቸው የተለያየ አይነት ጌታ ነው እያላችሁ ማየው። የአንተ ጌታ መዳንን ልታጣው ትችላለህ፣ ንስሐ ግባ እያለ ያስተምርሃል። የሌሎቹ ደግሞ ኖ መዳን አታጣውም እስካልካርክ በስተቀር በኃጢአት ምክንያት አታጣውም፣ ንስሐ ገባም አልገባህም መዳን አታጣውም ይለዋል። ስለዚህ እኔን ሳይሆን ጌታን ተቀበል ማለት ያለብህ ወንድሞችን ታች በአንተው እምነት ሆነው በፕሮቴስታንት ስር ሆነው የተለያየ ቪው አላችሁን እነሱን ጌታ እንዲቀበሉ አድርጋቸው። አንተን ጌታ እንግዲህ አላውቅም ማን ያስወጣው? አስወጥተውታል። ኧረ ማንም አላስወጣም። አላስወጣውክም እንዴ? ምን ሆነህ ነው? ዝም ብለህ ነው የወጣኸው? በራስህ ሰዓት ወጥተህ አስወጣሽ? እኔ ነኝ እንዴ አደረቀው እኮ። አይ ደህናውን ብለን ማሰናበት እንችላለን። ችግር የለም። የልብ ካውያ ነው። አረ ይቅር፣ ይሄማ ባይገባ ይሻላል በእውነት። እኔ ላዳመጥኩት በጣም ነው ይሽከረከራል። እዛው ጌታን ተቀበል ይለዋል 10 ጊዜ። እስቲ ፊላይ ኤፍሬም ከሰራለት እሺ፣ ፊልዬ እንኳን አወራዋለሁ። ኤፍሬም ከሰራለት ኤፍሬም ሰርቶልሃል። ብሬክ ውሰድ ያሬድዬ፣ ብሬክ ውሰድ። በቃ ቀጥሎ። እሺ ይሰማል። ትንሽ ቆይ እዛውንና እስቲ ቆይ ኤፍሬምን አንድ ጥያቄ ልጠይቀውና እስቲ አዳምጠው ትንሽ ያሬድዬ፣ ሳትወጣ ማለት ነው። አንተ ትንሽ ብሬክ እንድታረግ። እኔም 5 ደቂቃ ነው የማወራው፣ ግን ትሰማዋለህ ከራሱ ሀሳብ። ችግር የለውም ሚኪዬ። የኤፍሬምዬ ሰው መዳኑን ያጣዋል ወይስ አያጣው? አንተው መዳንን ታጣዋለህ ወይስ አታጣው? መዳኔን አላጣውም። ኦኬ። ኃጢአት ሰርተህ ንስሐ ካልገባ መዳንን ታጣዋለህ አታጣው? ያው እኔ አሁን ኃጢአትን በሁለት መንገድ ነው የማየው። ጥያቄን ስማኝ ኤፍሬምዬ። ኃጢአት ሰርተህ አይ እሱ ላብራራልህ ያሬዱ። እኔ ኃጢአትን በሁለት መንገድ ነው የማየው። እኔ አሁን ብትጠይቀኝ አጣዋለሁ ንስሐ ካልገባው። ምክንያቱም እኔ 2 ኃጢአት አልከፍልም። ኃጢአት በእግዚአብሔር ፊት እግዚአብሔርን የሚያሳዝን ነገር ሁሉ ኃጢአት ነው። ትንሽ ትልቅ የምለው ነገር የለም። ለምሳሌ ብሰርቅ በዋሽ ሌላው በዋሽ አንድ ወንድሜን በዋሽ ያ ኃጢአት ነው። ስለዚህ ለዛ ውሸቴ ንስሐ ሳልገባ እግዚአብሔር እወድሃለሁ ድኛለሁ ብዬ ባወራ ውሸታምነት ነው። እኔም ብጠይቀኝ እንደዛ ነው መልስልህ። አዎ ንስሐ ካልገባው አወጣዋለሁ እልሃለሁ እንጂ ለ2 ይከፈላል ኃጢአት ምናምን ብዬ ሳይሆን፣ መጀመሪያ ምን ታደርግልኛለህ? አንድ ሰው ኃጢአት ሰርቶ ይሄ ያመነ የዳነ ሰው ኃጢአት ሰርቶ ንስሐ ባይገባ መዳኑን ያጣዋል ወይስ አያጣውም ነው ጥያቄ። ከዛ አስረዳኛለህ። አያጣውም። ንስሐ ባይገባም አያጣውም። ከዛ የመጽሐፍ ቅዱስ ጥቅስ ልጥቀስልህ እኮ። አያጣውም። ንስሐ ባይገባም አያጣውም። አቋምን ልወቀው።
ስለዚህ አይ ጥቅስ ልጥቀስልና ከዛ በኋላ እንትኑን ላብራራል የኔን ሀሳብ ማለት ነው። ወንድም አቋምን ለወቀው። ምክንያቱም እንደዚህ በጣም እየሸው በቃ ሁለት አይነት ነገር ስለምታወሩ አንድ አቋምን ልስማው። አንድ ሰው ንስሐ ኃጢአት ሰርቶ በደል ገብቶ ንስሐ ባይገባ መዳውን ያጣው ወይስ አያጣው? አያጣውም። በጣም አሪፍ። እሺ ስለዚህ ቅድም ወንድም አንተን ፎሎ አድርጎ ከአንተ ጋር እንድታወሩ በዚሁ መልእክትን ያስተላልፋለሁ። አሁን ቀጥል። አያጣውም ያልክበትን ማስረጃ ስጠኝ። አንደኛ ቆሮንቶስ ምዕራፍ 3 እሺ እና ቁጥር 15 ከቁጥር 15 ጀምሮ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 15 እሺ አንደኛ ቆሮንቶስ ምዕራፍ 3 አይደል ኤፍሬም? ኤፍሬም ኔትወርክ ያዘው መሰለኝ። ላይ ኮሚቴ አጠገብ ቁጥር 15 ላይ አለ እንዴ? እሺ እና የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል። ነገር ግን በእሳት እንደሚድን ይሆናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ የሆን ዘንድ ሞኝ ይሁን። ምንድን ነው የማነበው? አልገባኝም። ኤፍሬም 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 የሚቀጥራ ነው። ወይ እሺ፣ አይሰማም ወይ? ወይ መጣ። ኔትወርክ እያስቸገረ ነው። እሺ፣ አሁን ያነበብክልኝ ክፍል ላይ ኃጢአት ብትሰሩ ንስሐ ባትገቡ የሚለው አሳየኝ። አልገባኝም። ለምንድን ነው የሰጠኝ ይህን ክፍል? ስራው የተቃጠለበት ግን ሽልማቱ ይቀርበታል፣ እርሱ ራሱ ግን ይድናል። ይሁን እንጂ የሚድነው በእሳት ውስጥ በጭንቅ እንደሚያልፍ ሆኖ ነው ይላል። አልገባኝም። የማንም ስራ ስለዚህ ይኸውልህ መጀመሪያ ምንድን ነው? ምን ማለት ነው? ምንድን ነው? አልገባኝም። ስራ ማለት ምን ማለት ነው? የመንፈስ ስራና አሁን የስጋ ስራ አለ እኮ። አልገባኝም። እዚህ ጋር የሚያወር የትኛውን ስራ ነው? ይሄ የመንፈስን ስራ ነው። ለምሳሌ እንደ አንድ ክርስቲያን እኔ አሁን እኮ መጀመሪያ ሀሳቤን ላስረዳ ስል እምቢ ስላልከኝ ነው ያሬዶ። እኔ ኃጢአትን የማየው አንዴ ሁለት ደቂቃ ብቻ ስጠኝና ከዛ በኋላ እንትን በለኝ። አንዴ እሰጥሃለሁ። አሁን ይኸውልህ እያምታታኸኝ አይደለማ። ይኸውልህ እያምታታው አይደለም። ማንም ስራ እስቲ 2 ደቂቃ ልስጥህ። ቀጥልሽ። እኔ አሁን ኃጢአትን የማየው በሁለት መንገድ ነው። ለምሳሌ እንደ ክርስቲያን እኔ እንደ ዳንኩኝ እኔ በክርስቶስ ቀስ ብዬ ስለሆነ ኃጢአት በሁለት መልኩ ነው የማየው። እንግዲህ በሁለት ክፈለውና ኃጢአትን ምንና ምን እንደሆነ ልስማ። እሺ ቀጥል። እሱ ላብራራልህ ነው። እኔ እንደ ክርስቲያን በክርስቶስ ኢየሱስ ባምንም ስጋዬ ፍጹም ስላልሆነ የምሰራው ኃጢአት አለ። ግን ዴይሊ ላይፌ አድርጌ አይደለም የምኖረው። ለምሳሌ ወይ ሴተኛ አዳሪዎች ወይ ዘፋኞች ወይ እንዲህ አይነት እንትኖች እነዚህ ዴይሊ ላይፋቸው ነው። ይሄ ማለት የህይወት ዘይቤያቸው ነው ማለት ነው። ስለዚህ አሁን እዚህኛው ቁጥር 15 ላይ የሚያወራው ክርስቲያን ሆኖ በድካም የሚሄድ ሰው ክርስቶስ ኢየሱስን አልካደም፣ በክርስቶስ ኢየሱስ አምላክነትና ያምናል፣ ግን በህይወቱ ፍሬ አያፈራም፣ ደካማ ነው። ይሄ የመንፈስ ስራዎችን ምናምን አይሰራም። ለምሳሌ የቆሮንቶስ ቤተክርስቲያንን ስናያቸው በጣም በኃጢአት የተጨመላለቁ በክርስቶስ ኢየሱስ ያምናሉ፣ ግን በጣም ብዙ ኃጢአት ያለባቸው ቤተክርስቲያን ናቸው። ስለዚህ ጳውሎስ ለእነዚህ ሰዎች አሁንም ምንም ግልጽ እያወራ ኃጢአትን በሁለት ከፈልከው አይደለ? በአጭሩ ንገረኝ። ምንና ምንድን ነው የሚባሉት? የስጋ ኃጢአትና ሌላስ?
እ እንዴ ኤፍሬም በቃ ወይ በሌላ ቀን ኔትወርክ ሲስተካከል ግባ ወይ ከፊላ ጋር አውሩ ያሬድዬ። መጀመሪያ መክሊት ትቀድማለች ወይስ ፊላ ነው ቀጥሎ? ፊላ ነው። አይ ፊላ ይቀድማል አይ ቲንክ ይመስለኛል። በመሰለኝ ነው እንግዲህ በመሰለኝ ነው ያዝከው። እሺ ፊላ እንዴት ነህ? ፊልሞን እኔ ነኝ እያለች ነው መቅዲ። አው መቅዲናት ያሬድ እንዴት አመሸ? ደህና አመሸ? ደህና እግዚአብሔር ይመስገን። ይቅርታ መቅዲ ትቀድማለች ይመስለኛል። እኔ እቀድማለሁ እያለች ነው። ኢትስ ኦኬ ተቅደም ችግር የለም። እሺ መቅዲ አንድ ሰዎች ያሬድዬ ከታች ሚዩት ለምን አታደርጋቸውም? እነሱ ቤት ስንሄድ እኛን ሚዩት ያደርጉናል፣ ከአንድ ነው ሚዩት የሚያደርጉን ምናምን የሚሉ ሰዎች አሉና በጣም ከይቅርታ ጋር በጣም የወጣ ስድብ ካልሆነ በስተቀር በጣም እላፊ ካልሆነ በስተቀር ሚዩት ማንንም አናደርግም። እነሱ ቤት ገና የእግዚአብሔርን ቃል ስንጽፍ ሚዩት ስለሚያደርጉን እነሱ እኛ ሚዩት አናደርጋቸው። እኛ እንደነሱ አይደለንም፣ አልተሰራንም በእነሱ አይነት አስተሳሰብና አይምሮም የለንበትም እና እነሱ ስላደረጉ እኛ አናደርግም ለማለት ነው። የሚሳደቡትን ግን በጣም መጥፎ ቃላት የሚናገሩትን ግን እናሰናበታቸዋለን። ለምርቃት የሚሆንን ደግሞ ስድብ እንቀበላለን። እሺ ሰላም መቅዲ። ሰላም ሰላም። እሺ እንትን የባሌ ፎሎወር ትንሽ ስለሆነ ላይፍ አያስገባውም። በእኔ ገብቶ ነው። ከሱ ጋር አውሩ። ጤና ይስጥልኝ። እግዚአብሔር ይመስገን። ማንም በል አሮን ከቤተ እምነት ነህ? ከኤምኬ መሰረተ ክርስቶስ። መሰረተ ክርስቶስ ጥሩ። ህብረት የምታደርገው እዛ ነው። ጥሩ። አንድ ሰው መዳኑን ሊያጣው ይችላል? አይችልም። አያጣውም። መዳኑን አያጣውም። ጥሩ። ኃጢአት ሰርተህ ዝሙት ሰርተህ አመንዝረህ ወይም ሰው ገለህ ወይም ዋሽተህ ወይ ሰርቀህ ንስሐ ባትገባ መዳንን ታጣለህ? አታጣውም? አላጣውም። አታጣውም። በጣም ጥሩ። እዚህ ጋር አንድ ነገር አስተካክል መጀመሪያ። አይ ቆይ ምንም የምታስተካክል ነገር የምታስተካክለው ጥያቄን እያስተካከልከው ነው መሄድ አለብህ። ማለት የጠየቀው ጥያቄ አሁን አንድ ሰው መግደል ማድረግ ብለሃል። አንድ ስማኝ ወንድሜ፣ ጥያቄን አቀረብኩልህ፣ መልስ መለስክልኝ። ከዛ መልስህን በመልስህ ማስተላለፍ የፈለግከው መልዕክት አንተ ታስተላልፋለህ። እኔ ጥያቄን ታስተካክለው። ብዙ ጊዜ አጭር መልስ መመለስ ማለት ወደ ስህተት ውስጥ ወይም ደግሞ ወደ ራስ መንገድ ውስጥ ለማስገባት ይጠቅማል፣ ወይም ደግሞ ተናጋሪውን ለማሳሳት ቆንጆ መንገድ ይከፍትልሃል ማለት ነው። ልታብራራ ነው። ችግር የለውም፣ ቀጥል። እሺ ቀጥል። ልታብራራ መጽሐፍ ቅዱስ ከፍቼ አንተም ንስሐ ቢገባ መዳን አያጣውም ያልክበትን እሱ ልታብራራ ነው። እሺ ገላትያ 6 እንዲህ ይላል፣ ያው አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል ይላል። እሺ ይሄ የተጻፈው ላመኑ ክርስቲያኖች ነው ላላመኑ ክርስቲያኖች? ላመነ ነው የተነገረው። ለዳኑ ጻፈው ወይስ ላልዳኑ? ለዳኑ ሰዎች ነው የተጻፈው። በጣም ጥሩ። በገዛው ስጋ የሚዘራ ከስጋ መበስበስን ያጭዳል ማለት ነው። ምን ማለት ነው? እዚች ጋር እንደ ያልገባ ነገር ነው አለ። በስጋ የዘራ በስጋ ያጭደዋል ይልሃል እያለ ነው ያለው። የሰው ልጅ ሶስት ነገር አዳምጠኝ፣ ጥያቄህን ጨርሰናል። አዳምጠኝ፣ አታስተካክለው። አዳምጠኝ መጀመሪያ። አትቆጣ፣ እሺ። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ይላል። ትክክል። አሁን ይላል አንተ የምታብራራልኝ፣ ቀረጋ ብል በእናትህ የምታብራራልኝ። በገዛው ስጋ የሚዘራ ከስጋ መበስበስን ያጭዳል። የሚዘራ ከስጋ መበስበስን ያጭዳል ማለት ነው። መበስበስ የተባለው ምንድን ነው? አሁን መበስበስ ማለት የስጋን መበስበስ ነው፣ ወይም ደግሞ የስራ መቃጠል ነው። አሁን ጥያቄህን አንዴ ከጨረስክ በኋላ ጥያቄህን ጠይቀሃል። ከዛ በኋላ እኔ እንዳብራራልህ ፍቃደኝ እንድናገር
ረጋ ብለህ ንገረኝ ወንድሜ። ረጋ በል እኮ ነው ያልኩት ያለው ልስማት ነው። አታቋርጠኝ። እሺ አታቋርጠኛ። ይኸውልህ እኔ እሺ የመጮህ ምናምን ባህሪ የለኝም። ረጋ ብለህ እሺ ሳትቆጣ ሳትበሳጭ አውራኝ። እኔ ምንም ይኸውልህ ተውንህ ረጋ አድርገውና እሺ በገዛ ስጋ አይ ባህሪ ነው የሚዘራ እንደዚህ ነው የምናገረው። ግን አስተካክለው ለዛሬ እሺ በገዛ ስጋው የሚዘራ ከስጋ መበስበስን ያዣልና በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያዣ ይላል። አሁን ይሄ ማለት ምን ማለት ነው? ፍታልኝ። ያው ሰጠውክ። ኦኬ ጥሩ ልፈታልህ እኮ ነው። አሁን የሰው ሁለንተና የሚባል ነገር አለ። የሰው ሁለንተና መንፈስ፣ ነፍስ፣ ስጋ የሚባል ነገር አለ። የሰው ልጅ አንድ ጊዜ በኢየሱስ ክርስቶስ ልክ እንዳመነ መንፈሱ በጌታ ዘንድ ናት፣ ድናለች፣ በአብ ቀኝ ናት ያለችው ማለት ነው። ስለዚህ አሁን በሰው ልጅ በስራ በኩል ደግሞ ወደ ማደግ ደረጃ የሚካሄድበት ሁኔታ አለ። ነፍስህን ወደ ማዳን ደረጃ የምትሄድበት እንትን አለ፣ ሂደቶች አሉ። ስጋህን ደግሞ በጌታ ዘንድ ትድናለች እንጂ የሰው ልጅ በስራው አያድናትም። ስለዚህ አንተ በስጋ የምትሰራው ኃጢአት አለ። ስጋ ለክፉ የተሰጠች ናት፣ ከክፉ ጋር ናት። ስለዚህ በስጋ የምትሰራውን ስራ ኃጢአቶችህን በሙሉ እዚሁ ምድር ላይ ባለበት ሂደትን በስጋ መበስበስን በስጋ ስራ ታገኘዋለህ። በክፋት መንገድን እየተጠቀምክ የምትሄድበት ሁኔታ አለ ማለት ነው። ስለዚህ በስጋ የዘራኸውን በስጋ ታጭደዋለህ ማለት ነው። እዚሁ ያጠፋኸው ነገርን እዚሁ በስጋ ዋጋህን የምታገኝበት ሂደት ነው የሚያሳይ ይሄ ክፍል። ጨረስክ? አሁን በደንብ አስተውል ያልከው ኃጢአት ስትሰራ የምትቀጣው በምድር ነው እንጂ በሰማይ አይደለም እያልክ ነው አይደል? ያ በስጋ በሰማይ ሲልህ አሁን በምን መሰለ የስጋን ዋጋ በስጋ የምትከፍላት ናት። አሁን የሰው ልጅ ስጋ አንዴ ስማኝ እሺ። ማነው ስምህ? ይቅርታ አሮን። አሮን። እሺ ይኸውልህ አሮን ወንድሜ ስማ፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ብለህ ይሄን በምን ፈታኸው? ኃጢአት ምንም ኃጢአት ብትሰሩ የምትቀጡት በስጋችሁ ነው፣ በምድር ላይ ነው እንጂ በሰማይ አትቀጡም አይደል ያልከው? እሺ ቀጥል፣ ችግር የለውም። ነው አይደለም? አይ እንዳልሳሳት ነው አይደለም? ችግር የለውም፣ ቀጥላ። ችግር የለውም፣ ቀጥላት በለኝ። ኮንፈርም አግልኝ። እየተስማማን እኮ ነው። ቀጥል ተባልክ። ነው አይ አሮን ይኸውልህ ያልከውን ኮንፈርም አግልኝ፣ ምክንያቱም ማራገጥ እፈልጋለሁ። በኃጢአት ስትሰራ የምትቀጣው በስጋክ ነው እንጂ ለምሳሌ በበሽታ በራስ ምታት በምናምን ሊሆን ይችላል እንጂ ኃጢአቱ መዳንህን አያሳጣውም። በሰማይ ምንም አይደርስብህም እያልክ ነው አይደል? አያደርስብህም። አሁን በጣም ጥሩ። በገዛ ስጋው የሚዘራ የስጋ ስራ ነው የተባለው አይደለ? የስጋ ስራ የሚሰራ ወይም ኃጢአትን የሚሰራ አንተ ያልከው ምንድን ነው? በምድር ላይ ይቀጣል እንጂ በሰማይ ምንም አይሆንም ነው ያልከው? ኦኬ ሳይሆን ነው አይደል? ነው፣ ትክክል ነው። ጥሩ ኦኬ እሺ። ገላትያ 5 ላይ እንዲህ ይላል፣ እሺ የስጋ ስራም የተገለጠ ነው። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መላየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አያወርሱም ይላል። ሳይሆን ይሄን ምን እናድርገው? ጥሩ ነው። አሁን እኮ ቅድም ከመጀመሪያ ጥያቄ ስትጀምር ላወራልህ ስል አቋርጠኝ ወደ ሌላ ጥያቄዎች ችግር የለውም፣ ላብራራልህ። አሁን አታቋርጠኝ፣ ላብራራልህ፣ ልንገርህ። እኔን አታስገባኝም በምትፈልገው መንገድን። አሁን አድምጠኝ እስኪ፣ እኔን አድምጠኝ ታወራለህ እኮ ስማኝ እኮ ላብራራለህ፣ አድምጠኝ። ተወው፣ ጥያቄን ሰምቻለሁ፣ በቃ አታብራራው። ለምንድን ነው የማልጠይቀው? እኔ እንዴ መቅድዬ ተረጋጋ፣ ወንድማችን አሮን ተረጋጋና። እሺ ቅድም ምን አልከኝ? አንድ ሰው ቢዘሙት ቢያመነዝር ሚውት አርጌትነት ሚውት አርግ ፕሊዝ፣ ማናችሁም እንዳገቡ። እሺ አንድ ሰው ሙት ይቀጣል ወይ መዳኑን ያጣል ወይ ስለ አያጣውም፣ በምድር ብቻ ነው የሚቀጣ አልከኝ። ጳውሎስ ደግሞ ምን አለ? የሚዘሙት እርኩሰት፣ መዳራት፣ ጭራሽ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ እነዚህ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት እነዚህ ሁሉ
የእግዚአብሔር መንግስት አያወርሱም አለ። የስ ስለዚህ አንተ ካልከው ጋር አይጋጭም? አይጋጭም። ማይጋጭበትን መንገድ እነግርሃለሁ። ንገረኝ። አይጋጭም። እሺ ጥሩ ነው። ንገረኝ። አሁን እዛች ጋር አንዳንድ ኃጢአቶች የሚባሉ ነገሮች አሉ። እንደ ኃጢአት አሁን በዚህ ዘመን ኃጢአት ተብሎ የሚባለው በአንድ ልጁ በኢየሱስ ክርስቶስ ስራ ያለማመን ነው። በኢየሱስ ክርስቶስ ያመነ ሁሉ እንደዳነ ሁሉ ኢየሱስ ክርስቶስ ያለማመን ነው እንደ ኃጢአት የሚቆጠርብህ። አሁን እዚች ጋር እየተጠቀሱት ያሉት ነገሮችን የስጋ ስራ የሆኑ ውጤቶች ናቸው። የስጋ ስራ ደግሞ ስጋ ለሞት ተላልፎ የተሰጠ ነው። ለዚህ ለሞት ከተሰጠ ስጋ ማን ሊያድነኝ ይችላል ይላል ጳውሎስ። አሁን ይሄ ስጋችን ለሞትና ለመበስበስ የተሰጠ ስራ ነው። ይሄ ሟች ነው። በትንሣኤ ሰዓት ብቻ ነው ኖርማሊ ሙሉ ተቀይሮ ልንነሳ የምንችል እንጂ በስጋችን የምንሰራው ነገርን በስጋ መበስበስን አጅደን የምንጨርሰው ነገርን ነው እና መንግስተ ሰማያትን ደምና ስጋ አይወርስም ይላል መጽሐፍ ቅዱስ። ስጋና ደም መንግስተ ሰማያትን አይወርስም። ነገር ግን የኛ የመዳናችን ዋስትናችን የተሰጠን ወይም ደድኗል ብሎ የሚለው አንድ መንፈሳችን ነው። አዲስ የተወለደው መንፈሳችን ነው። የዳናው መንፈሳችን ነው። ነገር ግን ስጋና ነፍሳችን ግን በጌታ ቀን ነው የምትድነው፣ ሙሉ ለሙሉ መዳኗን የምትረጋግጠው። ስለዚህ ይሄንኛው አሁን እየጠቀሰልህ ያለው መንግስተ ሰማያትን አይወርስም እያለውን የስጋ ስጋህንን እንጂ ነፍስህን ወይም ደግሞ በኢየሱስ ክርስቶስ በማመን ያገኘኸውን የመዳን ውጤትህን አይደለም፣ አያበላሸውም። ይሄ እሺ ጨረስክ አሮን? አሁን ኦኬ፣ ምንም አልመለስክልኝም። ድጋሚ ልጠይቅህ። አንተም ባወራክ ነው የሚሻለው። ዝም ስልህ ምንም አይገኝ ነገር ስለምታወራ። እሺ ይሄ የተጻፈው ለዳኑ ክርስቲያኖች ነው አይደለም? በመጀመሪያ ሳይሆን ለዳኑ ክርስቲያኖች ነው አይደለም? በትክክል ነው። እነዚህ የዳኑ ክርስቲያኖች መዳራት እንግዲህ የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋርት፣ ጥል እያለ ከዛ አስቀድሜ እንዳልኩ እንደነዚህ ያሉትን የሚያደርጉ ይላል የእግዚአብሔርን መንግስት አያወርሱም። የሚያደርጉ የእግዚአብሔርን መንግስት አንደኛ ቆሮንቶስ አይደለም ገላትያ ላይ ነው ያለሁት። ኦኬ ቀጥል። ያሉትን የሚያደርጉ የእግዚአብሔርን መንግስት አያወርሱም። እነዚህ የሚያደርጉ የተባሉት እነማን ናቸው? እስቲ እንትኑ ንገረኝ። ሙሉ ወደታች ማውረድ ማንበብ ፈልጋለሁ። ገላትያ ቅድም ሳታነብ ነው ሁሉ ያወራው። ችግር የለውም እሱን አሁን አንተ እኔ ያንን ለማንበቤና ስለማመለሱ ችግር አይደለም ወንድሜ። ይኸውልህ ጊዜና እድሜ እያባከንን ስለሆነ በሚገባ አድርገህ ጊዜያችን እንጠቀም። ብዙ ሰው አለ ከኔም ከአንተም የተሻለ የሚያዳምጠን እና ሲሪየስ እናድርገው፣ ጨዋታ ቀልድ እናድርገው። እንደዚህ ያሉትን የሚያደርጉ ይላል የእግዚአብሔር መንግስት አያወርሱም። ማን ናቸው እንደዚህ የሚያደርጉት? አላማኞች ብዬ ልበለ። ለምን ትለኛለህ? ለዳኑ የተጻፈ እያልኩ ምክንያቱም አንድ ጊዜ በእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ስለዚህ ኃጢአትን ሊያደርግ አይችልም ብዬ ብለስ ኃጢአት ትሰራለህ አንተ? ኃጢአት ትሰራለህ አንተ? ኃጢአትን አልሰራም፣ ስህተትን እሰራለሁ። እስታለሁ። ኃጢአት አትሰራም? አልሰራም፣ ስህተትን እሰራለሁ። ለእኔ ኃጢአት በኢየሱስ ክርስቶስ ያለማመን እንጂ የት ቸርች ነው ህብረት የምታደርገው? የት ቸርች ነው የምትሄደው? እሱ ምን ያደርግልሃል? ቅድም እኮ ነግረኛል። ኤምኬ ብለኸኛል። መሰረተ ክርስቶስ። ስለዚህ መሰረተ ክርስቶስ ኃጢአት አትሰሩም ብላ ነው የምታስተምራችሁ? ኃጢአት የለብህም ብላ ነው የምታስተምራችሁ? እኔ የራሴ መረዳት ነው የምነግርህ። መሰረተ ክርስቶስ ነኝ እስካልክ ድረስ መሰረተ ክርስቶስ እንደዛ ነው የምታስቡት። ለምን ነው መሰረተ ክርስቶስ ከብዙዎቹ ጋር አውርተናል እና ኦፍኮርስ የተለያየ አመለካከት ነው ያላችሁ በእርግጥ እናንተ ጋር